የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600,000 ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ኢትዮጵያ ድምጿን አጥፍታ ልትወጋን ነው። ኢሳያስ ሻዕቢያ የኢትዮጵያ መንግስት ሊወጋን ዝግጅቱን በዝምታ ጨርሷል ሲል ገለጸ። የኤርትራ ክስ ዳግም አገረሸ። ተከበናል። ደብረ ጽዮን በአዲስ ክስ ብቅ አሉ። ህወሓት የፌዴራል መንግስት በትግራይ ነዳጅ መገደቡን ወደ ጦርነት የሚገፋፋ ሲል አሳሰበ። ጀነራል አልቡርሃንና አልሲሲ ስለ ኢትዮጵያ መከሩ። ሁለቱ ጀነራል በካይሮ ኢትዮጵያን አጀንዳቸው አደረጉ። ኢትዮጵያ በአሰብ ወደብ ጉዳይ በከፍተኛ ባለስልጣኖቿ በኩል ከሰሞኑ ምንም አለማለቷና ዝምታ መምረጧ ጭር ሲል የማይወዱትን የአስመራ ሰዎችን እንቅልፍ የነሳ ሆኗል። በፕሮፓጋንዳ ልሳኖቿ በኩልም ሆነ ፕሬዚዳንቷን ጨምሮ በከፍተኛ ባለስልጣኖቿ በኩል ልንወረር ነው፣ የኢትዮጵያ መንግስት ዝግጅቱን ጨርሷል፣ ጦርነቱ ሊፈነዳ ተቃርቧል በማለት የሚገልጸው ሻዕቢያ አሁን ደግሞ እንደከዚህ ቀደሙ የኢትዮጵያ መንግስት ለኤርትራቸው ምላሽ መስጠት ማቆሙ ያበሳጫቸውና ያሰጋቸው ኢሳያስ ኢትዮጵያ ድምጿን አጥፍታ ልትወጋን ነው በሚል ክስ ብቅ ብለዋል። በአሁኑ የመረጃ ሰዓታችን ይህንንና የሻዕቢያ ፈረስ ሆኖ እየተጋለበ ያለው ህወሓት ተከበናል ሲል ያሰማውን ክስ እንዲሁም የሱዳኑ ጀነራል ወደ ካይሮ አቅንተው ከአልሲሲ ጋር ስለ ኢትዮጵያ ስለመምከራቸው የተሰማውን አክለን በዝርዝር ልናስደምጣችሁ ይዘን ቀርበናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኤርትራ ኢትዮጵያ ድምጿን አጥፍታ ልትወጋን ነው ስትል ከሰሰች። ኤርትራውያን ላይ ከኢትዮጵያ በኩል የባህር በር ጉዳይ ራሴን እከላከላለሁ ወደሚል አጀንዳ ተለውጧል ስትል በከሰሰችበት አዲስ መግለጫ ይህም አጥቅቶ ተጠቂ መስሎ ለመታየት ነው ስትል ወንጅላለች። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ትናንት ምሽቱን አዲስ ይፋ ባደረጉት መግለጫ የኢትዮጵያ መንግስት ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ሲሉ ከሰዋል። የብልጽግና መንግስት ራሱን ተበዳይ አድርጎ ማቅረቡን ቀጥሎበታል ሲሉ የማስታወቂያ ሚኒስትሩ አመልክተዋል። ይህም በፕሮፓጋንዳ ልሳኖቹ በኩል ጋባ ይገኛል ሲሉ የማነ ከሰዋል። የማነ አሁን ላይ ከባህር በር ጋር በተያያዘ የሚነሱ አጀንዳዎች ከኢትዮጵያ በኩል ለዘብ ብለዋል ያለ ሲሆን ይህም ገዢው መንግስት ወደ ተበዳይ የጦርነት ትርክት ፊቱን በማዞር ነው ሲሉ አመልክተዋል። ይህን መልእክታቸው ከዚህ ቀደም ካጋሩት መሰል ይዘት ካለው ሰፊ ማብራሪያ ጋር አያይዘውታል። ማስታወቂያ ሚኒስትሩ ከሳምንታት በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራ ኢትዮጵያን ለማተራመስ እየሰራች ነው በሚል ላቀረቡት ክስ ተመሳሳይ ይዘት ያለው ምላሽ ሰጥተው ነበር። ይህ ምላሽ ከምሽቱ መልእክታቸው ጋር አያይዘውታል። የማነ አዲስ ባጋሩት መልእክታቸው የባህር በርን አጀንዳ የተውት ድምጽ አጥፍተው ጥቃት ሊከፍቱብን ነው ሲሉ በትላንትናው ዕለት በኤክስ ገጻቸው ባሰፈሩት ጽሑፍ ገልጸዋል። የማነ ህጋዊ ራስን መከላከል አስመስሎ ለማቅረብ የብልጽግና መንግስት ከሰሞኑ በሶስት አቅጣጫ እየተንቀሳቀሰ ነው ሲሉ የማስታወቂያ ሚኒስትሩ ከሰዋል። ኤርትራ የኢትዮጵያና የቀጠናው አተራማሽ አድርጎ የኢትዮጵያ መንግስት ማቅረቡ የመጀመሪያው ነው ብለዋል። ይህም እየሆነ ያለው ከ3 ዓመታት በፊት በአደባባይ ሲያቀርበልን የነበረውን ምስጋናውን ወደ ጎን በማለት ነው ሲሉ አመልክተዋል። ከ3 ዓመት በፊት ከጠቅላይ ሚኒስትሩ ጀምሮ እስከ ሁሉም የመከላከያ ሰራዊት አባላት በኢትዮጵያ የጨለማ ጊዜ ውስጥ በመርህ ላይ የተመሰረተ ድጋፍ ላደረገው የኤርትራ አስተዳደር ምስጋና ይገባዋል ሲሉ ይደመጡ ነበር በማለት የማነ አመልክተዋል። የማነ በሁለተኝነት እኛን ተንኳሽ አድርጎ ለማቅረብ ከኢጋድ የወጣንበት ውሳኔ እየተጠቀሙ ነው ሲሉ ገልጸዋል። ሆኖም እኛ ከኢጋድ የወጣነው ህብረቱ በኢትዮጵያ በኩል ትንኮሳ እየተፈጸመብን አይቶ እንዳላየ በማለፉ ነው ብለዋል። የባህር በር በሚል ከኢትዮጵያ በኩል እየተነሱ ያሉ አጀንዳዎች በተመለከተ በዝምታ በመቆየቱ ከዚህ ቀደም በሶማሊላንድ ስምምነት ሲፈረም አይቶ እንዳላየ በማለፉና በሌሎች የገለልተኝነት ጥያቄዎች ህብረቱን ለቀናል ሲሉ ገልጸዋል። የማነ በሶስተኝነት ያነሱት የኤርትራን የኢኮኖሚ ልማት አጀንዳን የአስተዳደር መዋቅር ማጣጣል ላይ የኢትዮጵያ መንግስት ተጠምዷል የሚል ክስ ሲሆን ይህን ማዕቀብ ተቋቁሞ የጽናት ምሳሌ የሆነችውን ኤርትራን ሆን ብሎ የማሳነስ አካሄድ ነው ሲሉ ተችተዋል።
ይሄ እየሆነ ያለው የኤርትራን ስም በማጥፋትና ተንኳሽና ትንሽ አድርገው በማሳየት አስቀድሞ ለማጥቃት ነው ሲሉ የማነ አጽንኦት ሰጥተዋል። በሌላ በኩል ኤርትራ በተከታታይ በማተራመስ ተጠምዳለች በሚል ክሶች ሲቀርቡ የቆየ ሲሆን የአሜሪካ የምርምር ተቋም ከዚህ ቀደም ኤርትራ ኢትዮጵያን በማተራመስ መክሰሱ አይዘነጋም። ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ መነሳቱ ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲል ባለፈው ዓመት ሰኔ ላይ የወጣው የአሜሪካ መንግስት ያልሆነ የድርጅት ሪፖርት ማመልከቱ ይታወቃል። ዘሴንትሪ የተባለው የአሜሪካ የመብቶች ተከታታይ መንግስታዊ ያልሆነ ድርጅት በዚህ ሪፖርቱ ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ ከ7 ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ሲል ነበር የከሰሰው። ሪፖርቱ አክሎም ያለው ሁኔታ ሳይቀየር ባለበት የሚቀጥል ከሆነ ኤርትራም እያደረገች ባለው ትቀጥላለች ተብሎ ይጠበቃል ሲል ማስጠንቀቂያ ሰጥቶም ነበር። ከሳምንት በፊት በተመሳሳይ የውጭ ጉዳይ ሚኒስቴር ኤርትራ በኢትዮጵያ ፖለቲካ ጉዳዮች ጣልቃ እየገባች ነው ሲል ክስ ማሰማቱ ይታወቃል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የኢሳያስ ዶክትሪን ሲሉ ባነሱት ጉዳይ ኤርትራ ራሷን በራሷ የምታስተዳድር ሀገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ማለታቸው የሚታወስ ነው። በቀጣይ መረጃ የሱዳኑ አንደኛው ተፋላሚ ጀነራል አብዱልፈታህ አልቡርሃን እና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ስለ ኢትዮጵያ መክረዋል። በእርስ በርስ ጦርነት የምትታመሰውን ሀገር ሱዳንን እመራለሁ የሚሉት ጀነራል አብዱልፈታህ ካይሮ ድረስ ሄዶ ኢትዮጵያን በአጀንዳነት ይዞ መምከራቸው አስገራሚ ሆኗል። ከ50 ሚሊዮን ጠቅላላ ህዝብ ውስጥ 12 ሚሊዮን የተሰደደባትና የተፈናቀለባት ሱዳን እመራለሁ የሚሉት ጀነራል አልቡርሃን ከሳውዲ አረቢያ ሪያድ መልስ ፈጥነው ወደ ካይሮ አምርተዋል። የሱዳንን የእርስ በርስ ጦርነት እንደዚሁም የኢትዮጵያን ህዳሴ ግድብ ጉዳይ የትኩረት አቅጣጫቸውና አጀንዳቸው አድርገው እንደመከሩም የግብጽና የሱዳን ሚዲያዎች እየዘገቡት ይገኛሉ። በወታደራዊ ዘርፍ በጀነራልነቱ መስመር አልፈው የግብጽ ሲቪል መሪ መሆናቸው እየገለጹ ያሉት የቀድሞ ጀነራል የአሁኑ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከሌላኛው የሱዳን ጀነራልና ሱዳንን እየመራው ነው ከሚሉት ጀነራል አብዱልፈታህ አልቡርሃን ጋር ካይሮ ላይ ከመከሩ በኋላ ኢትዮጵያን አውግዘዋል። ሁለቱ ጀነራሎች በትናንትናው ዕለት ካይሮ ላይ በዚህ ከመከሩ በኋላ በተለመደው አኳኋን ኢትዮጵያን በአባይ ወንዝ ላይ ከተፋሰሱ ሀገራት ጋር ሳትማከርና መግባባት ላይ ሳትደርስ በተናጠል እየወሰደች ያለው እርምጃ እናወግዛለን፣ ተቀባይነት የለውም ሲሉ አስታውቀዋል። ሁለቱ ጀነራሎች አክለውም የውሃ ህልውናችንን ለማስጠበቅ ብሔራዊ ጥቅማችንን ባስቀደመ መልኩ በቀጣይ በጋራ እንንቀሳቀሳለን ሲሉ አስታውቀዋል። ሁለቱ መሪዎች በተደጋጋሚ እየተገናኙ መሰል መግለጫዎችን በጋራ ሲያወጡ ይህ የመጀመሪያቸው አይደለም። ከዚህ ቀደም ሌሎች መግለጫዎችን ደጋግመው አውጥተዋል። ደጋግመውም በጋራ መክረዋል። ከዚህ ባለፈ ሱዳን እንደዛሬው የእርስ በርስ ጦርነት ውስጥ ከመግባቷ በፊት የውሃ ሀብታችን የጋራ ብሔራዊ ጥቅማችን በመሆኑ ጥቅማችንን በጋራ እናስከብራለን በሚልም ኢትዮጵያን ታሳቢ ባደረገ መልኩ የጋራ ጦር ልምምድ እስከ ማድረግ ደርሰው እንደነበር የሚታወስ ነው። ይህ ከ3 ዓመት በፊት የተካሄደው የግብጽ ሱዳን የጋራ የጦር ልምምድ የናይል ንስሮች የሚል ስያሜ የተሰጠውም ነበር። ዛሬ ሁሉ ነገር በኗል። ታሪክም ሌላ ሆኗል። የግብጽ አጋር ነኝ የምትለው ሱዳን በእርስ በርስ ጦርነት እየጋየች ነው። ይኸው የግብጽ ሱዳን የጊዜው የጋራ ጦር ልምምድ እንደተደረገ ብዙም ሳይቆይ የዛሬ 3 ዓመት የእርስ በርስ ጦርነት በመፈንዳቱ ሱዳን ዛሬ በጦርነት እሳት እየተለበለበች ትገኛለች። በትናንትናው ዕለት ካይሮ አምርተው ከአልሲሲ ጋር የመከሩት ጀነራል አብዱልፈታህ አልቡርሃን በአሁኑ ሰዓት መላ ሱዳንን የሚያስተዳደሩ ሰው አይደሉም። ከፊሉ ሱዳን የሚተዳደረው በፈጥኖ ደራሹ ጦር መሪ ጀነራል ሐምዳን ዳጋሎ ነው። በዚሁ መጨረሻ ወዳደረግነው አጭር መረጃ ተሻገርን። ህወሓት ተከበናል ሲል መግለጫ ወጣ። አዲስ አበባ ተጥሏል፣ በተግባር ተከበናል፣ የነዳጅ እጥረትና የኢኮኖሚ እንቅስቃሴ መክታት ህዝብ እየጎዳ ነው ብሏል ህወሓት ከትናንት በስቲያ ባወጣው መግለጫ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ በነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገለጸ። ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። ህወሓት ታህሳስ 8 ቀን 2018 ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንነዋል።
ይህም የድርጅቱ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርት፣ የኢኮኖሚ እንቅስቃሴዎች እንዲሁም ሌሎችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶች ሽባ አድርጓል ሲል ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።